ሰላም ወዳጆቻችን፣ ይህ የስፖርት ነው። ወዳጆቻችን እንግዲህ ሩበን አሞሪም ማንቸስተር ዩናይትድን በሚመለከት አዲስ መረጃዎችን ይዘን መጥተናል። ታይለር ማላሲያ ወደ ዋናው ስብስብ የሚመለስ ይሆናል። ከቦምብ ስኳዱ አሁን ሙሉ በሙሉ ተነጥሏል ማለት ይቻላል። ዩናይትድ እንግዲህ በክረምቱ የዝውውር መስኮት ጊዜ ቦምብ ስኳድ ብሎ ከለያቸው አምስቶቹ ተጫዋቾች ውስጥ አንዱ የነበረው ታይለር ማላሲያ እንግዲህ ይህ ተጫዋች ትጋቱ አሁን ለዋናው ቡድን ሩበን አሞሪም እንዲጠሩት አድርጓል። ያም ማለት ከ21 ዓመት በታች ብሔራዊ ቡድኑ ጋር ሲጫወት በጣም ጥሩ ነበር ለቡድኑ ለዩናይትድ ማለት ነው። ስለዚህ ወደ ዋናው ቡድን እንዲመለስ ተደርጓል። ይህ ጥሩ ነው የሚሆነው አንደኛ ከፓትሪክ ዶርጉ ጋር የሚፎካከር ይሆናል። ሉክሻውን እንዲሁም ደግሞ የዲያጎ ሊዮንም ተፎካካሪ ሆኖ ቡድኑን የሚያግዝ ይሆናል። ይህ ለዩናይትድም አስፈላጊ ውሳኔ ነው ብዬ አስባለሁ። ይህ ተጫዋች ወደ ዋናው ስብስብ የሚመለስ ይሆናል። ዩናይትዶች እንግዲህ ቅዳሜ 11 ሰዓት ከሰንደርላንድ ጋር የሚያደርጉት ጨዋታ ለሩበን አሞሪም የሞትና የሽረት ያክል አስፈላጊ ነው የሚሆነው። በአጠቃላይ አሞሪም የሚተካቸው ሰው ማን ነው የሚል አዲስ ደግሞ ዛሬ ስሙ ከሴስክ ፋብሪጋስ ጋር ተያይዟል። ይህንንም የምንነግራችሁ አዳዲስ መረጃዎች ይኖሩናል። ከዩናይትድ የለቀቁ ተጫዋቾች በውሰት ማለት ነው ምርጥ ብቃታቸውን እያሳዩ ነው። ምንድን ነው ብለን እዛ አካባቢ እናጣራለን። ዩናይትድ በመጨረሻም ፋብሪዚዮ ሮማኖ ዘግቦታል። የኮሎምቢያውን የ17 ዓመት በታች ታዳጊ ቡድኑን አምበል ለማስፈረም ሙሉ በሙሉ ጨርሷል። ዝውውሩ ተጠናቋል። ኦርዞካ አስደናቂው አማካኝ መስመር ወደ ዩናይትድ በሚመጣ ይሆናል። ከሚቀጥለው ዓመት ጀምሮ የሚጠበቅ ነው የሚሆነው። አድማጮቻችን መረጃዎችን እንግዲህ ከኦርዞካ እንጀምር። ይህ ታዳጊ ተጫዋች በጣም የተለየ ክህሎት ያለው ነው። ዩናይትዶችን ለመመልመል እንግዲህ ባለፉት ዓመታቶች ወደ ደቡብ አሜሪካ ያለውን ማርኬት አይተው አያውቁም ነበር። አሁን ግን ጠንከር አድርገው ተጫዋቾችን ለማስፈረም እየሞከሩ ነው። ባለፈው ክረምት እንግዲህ የፓራጓዩን ተጫዋች የመስመር ተጫዋች ማለት ነው ጥሩ ፐርፎርማንስ ላይ ያለውን ዲያጎ ሊዮንን አምጥቷል። ሌላኛው ታዳጊ ማለት ነው። አሁን ደግሞ ሁለተኛው ታዳጊያቸውን ከኮሎምቢያ ምጠዋል። ይህ ተጫዋች ከፎርታዜላ ከሚባል ክለብ ነው ከኮሎምቢያ የመጣው 800,000 እስከ 1 ሚሊዮን ዩናይትድ ለዚህ ተጫዋች የሚከፍል ይሆናል። የአማካኝ መስመር ተጫዋች ነው። የሚቀጥለው ዓመት ክረምት የሚቀላቀል ይሆናል። ያጫወት ብቃቱ ምንድነው የምትሉኝ? የተከላካይ አማካኝ ነው ቦታው። ኳሱን ይዞ በመቆየት ኳሱን በማስጣል በአካል ብቃቱ ረገድ በጣም ዝግጁ ይመስላል። በሀገሩ እንዲሁም አዲሱ ካይሴዶ ነው የሚሉት ጥሩ ክህሎት ያለው ተጫዋች ነው ይታያል። በቡድን አመራሩ በኩል የኮሎምቢያ ከ20 ዓመት በታች ቡድን ውስጥ ደግሞ አምበልም ነበር። በጣም ጥሩ የሆነ የተከላካይ መስመሩን የአማካኝ መስመሩን በሚገባ መምራት የሚችል ነው። ይህ ተጫዋች ከሮጆ ኤፍሲ ነው ወደ ፎርታዜላ በዚህ ክረምት የተቀላቀለው። ድንቅ ብቃቱንም እያሳየ ይገኛል። በአጠቃላይ 17 ዓመት በታች የደቡብ አሜሪካ ቻምፒዮንሺፕ ላይ 5 ጨዋታዎችን አድርጓል። ከ6ቱ ጥሩ ብቃቱንም አሳይቷል። ዩናይትድ በአጠቃላይ የዚህን ተጫዋች ምልመላ ካደረጉ በኋላ የክሪስቶፈር ቪቬል የምልመላ ክፍል ተጫዋቹን አጽድቆት የዋናው ቡድን አካል አድርጎታል። እንግዲህ የሚቀጥለው ዓመት የሚቀላቀል ይሆናል። 18 ዓመቱ የሚሞላ ይሆናል። ይህ ማለት ከዲያጎ ሊዮን ጋር ተመሳሳይ ያለው እድሜ ይሆናሉ ማለት ነው። ዩናይትድ አማካይ መስመር ሴኮ ኮኔ እንዳለ ይታወቃል። አሁን ደግሞ ዳቡን ከሴኔጋል ለማምጣት እየሞከሩ ነው። ስለዚህ አዳዲስ ታዳጊ ተጫዋቾች ላይ ዩናይትድ አሁን ማተኮሩ እየሰራ ነው የሚገኘው። ይህ ማለት ውጤታማ ለማድረግ ሩበን አሞሪም መፍትሄዎችን ይፈልጋሉ። አንዱ እንግዲህ ከታዳጊ ተጫዋቾች የሚያገኙትን እድል መጠቀም ይጠበቅባቸዋል። ሌላኛው እንግዲህ ዩናይትድ በቀይ መስመር በኩል ያለበትን ችግር ለመፍታት ሌሲን እድል እንዲሰጠው ዩናይትድ ከ21 ዓመት በታች ቡድኑ ከዋናው ቡድን ጋር አብሮ ተቀላቅሎም እየሰራ ይገኛል። ስለዚህ ዩናይትዶች አሁን በዚህ እስከጠር ባለው ሂደቶች ውስጥ ታዳጊ ተጫዋቾችን ሩበን አሞሪም እድል መስጠት ያለባቸው ይመስለኛል። ዋናው ቡድን ይህን ነው የሚባል ለውጦችን ማምጣት የማይችሉ ከሆነ ለታዳጊ ቡድኖችና ለታዳጊ ተጫዋቾች እድል እየሰጡ የሚቀጥሉት ጊዜያቶች እነዚህን ታዳጊ ተጫዋቾች ዩናይትድ እንዳያጣ አድርጎ ማቆየት ከስብስብ ውስጥ የሚያስፈልግ ነው የሚሆነው። ስለዚህ ወደ አድማጮቻችን ይህንን ተጫዋች እንዴት አገኛችሁት? ዩናይትድ እንግዲህ በሚቀጥሉት ጊዜያቶች አንዱ የአማካይ መስመሩ ላይ ጥሩ ሚና ይኖረዋል ተብሎ የሚጠበቀው ኦርዞካ ከኮሎምቢያ ዩናይትድ ደርሷል። ጥሩ ዜና ነው ተብሎ ይጠበቃል። ዩናይትድ ቤት የተለየ ብቃቱንም ያሳያል ብዬ አምናለሁ። ባለፉት ዓመታቶች ዩናይትድ ከታዳጊ ተጫዋቾች ምልመላ እንግዲህ ስኬታማ መሆን ይፈልጋሉና ይህንንም የሚያደርጉ ይሆናል ተብሎ የሚጠበቅ ነው የሚሆነው። ዩናይትድ እንግዲህ ወደ አድማጮቻችን የእንግሊዝ ፕሪሚየር ሊግ እንግዲህ የአትሌቲክስ ላይ ያገኙትን መረጃ ላቀርብላችሁ። አትሌቲክስ ላይ ምን መረጃ ወጣዋል ካላችሁኝ፣ አትሌቲክስ ላይ የወጣው መረጃ ዩናይትድ እስካሁን ድረስ በፕሪሚየር ሊጉ እንግዲህ ባስቆጠራቸው ጎሎችና የኤክስጂ የፈጠራቸው እድሎች አንጻር ስታዩት ዩናይትድ በሚያሳዝን ሁኔታ 20ኛ ተቀምጧል። ዩናይትድ 7 ጎሎችን ብቻ ነው ያስቆጠረው። 12.3 ኤክስጂ ፈጥሯል። እንደው ዝቅ ብናደርገው 12 ጎሎችን ዩናይትድ ማስቆጠር ይጠበቅበት ነበር። ማስቆጠር ከሚጠበቅበት 12 ጎሎች ዩናይትድ ማስቆጠር የቻለው 7 ብቻ ነው። ይህ ማለት 5 ጎሎች ይቀራሉ
ማለት ነው። ዩናይትድ በዚህ የተነሳ ዝቅተኛ ያለው ሆኗል። ይህ በጣም የሚያሳዝን ነው ለዩናይትድ። በዚህ ረገድ እንግዲህ ቶተንሃም ነው የፕሪሚየር ሊጉ መሪ ሆኖ የሚገኘው። ማቲያስ ኩኛና ብሪያን ምቤሞ በነበሩባቸው በሁለቱ ቡድኖች ማለት በብሬንፎርድ እና በወልቭስ የተለያየ ብቃት ሲያሳዩ ነበር። እንግዲህ ማቲያስ ኩኛን በምናይበት ጊዜ 8.7 ኤክስጂ ብቻ ተፈጥሮለት አምና ኦልሞስት ብታዩት ከ9 ኤክስጂ ማስቆጠር የቻለው 15 ጎሎች ነው። 6 ከኤክስጂ በላይ አስቆጥሮ ነበር። ብሪያን ምቤሞ ከ12.3 ወይም ከ12 ኤክስጂ 20 ጎሎች 8 የተሻለ አስቆጥሮ ነበር። ዩናይትድ ቤት ከመጡ በኋላ ግን አጨራረሱ ላይ መታሰብ የሚጠበቅበት ጉዳይ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃ የሚሆነው እንግዲህ በትናንትናው ምሽት ላይ አስደናቂ ብቃቱን ያሳየው ራስመስ ሆይሉንድ 2 ጎሎችን ማስቆጠር ችሏል። ራስመስ ሆይሉንድ እንግዲህ በናፖሊ ቤት 3 ጎሎችን በአጠቃላይ ማስቆጠር ችሏል። አሁን የዩናይትድ ደጋፊዎች እንዲሁም ደግሞ መረጃዎቹ እየወጡ የሚገኙት በቤንጃሚን ሴስኮ እና በራስመስ ሆይሉንድ መካከል ያለው ልዩነት አሁንም ዩናይትድ የአማካይ መስመሩን እድል የሚፈጥሩላቸውን ተጫዋቾች ካላመጣ እድሉን መፍጠር ካልቻለ ባጫወት ስታይሉ ዩናይትድ የሚጎዳ ነው የሚሆነው። በምን ይጎዳል ካላችሁኝ አጥቂዎቹ ጎል እያስቆጠሩ አይደሉም። ከዛ ይልቅ ከሴስኮ ይልቅ ቅድሚያ የአማካይ መስመሩን መስጠት እድል መስጠት አልነበረባቸውም ወይ ተብሎ እንግዲህ ውድድር ዓመቱን ስታዩት ሲገመገም መነሳት ያለበት ይመስለኛል። ዩናይትድ እንግዲህ እንደ ቡድን እንደ መዋቅርም የአማካይ መስመሩ ላይ ምንም ነገር ሳይሰሩ አጥቂዎቹ ላይ 3ቱን አጥቂዎች ማስፈረማቸው የአማካይ መስመሩ ላይ የፈጠሩት እንግዲህ ቁማር ማለት ይቻላል። እንግዲህ ነገር ግን በውድድር ዓመቱ ጥሩ አድርጎ እየከፈላቸው አይደለም። ሩበን አሞሪም በጣም ተቸግሯል። የሩበን አሞሪም የአማካይ መስመር ባለፈው ቀናቶች እንዳወራ ነው በዚህ ፕሮግራማችን የኦሊቨር ግላስነር እና የሩበን አሞሪም 3-4-3 መካከል ትልቁ የአማካይ መስመር ልዩነት ነው። አንደኛው ብሩኖ ፈርናንዴዝን ያለ ቦታው ማጫወት ነው። ስለዚህ ዩናይትዶች አሁንም እንግዲህ የራስመስ ሆይሉንድ በተቃራኒ ቡድን በናፖሊ ድንቅ ብቃቱን በማሳየቱ የዩናይትድ ደጋፊ በነይታ ደስተኛ ሊሆን ነው የሚጠበቀው። ምክንያቱም ይህ ተጫዋች በቋሚ የሚለቀለት ይሆናል። ትክክለኛውንም ገንዘብ ዩናይትዶች የሚያገኙ ይሆናል። ያ ለቀጣይ ተጫዋቾች ለሚያስፈርሙት እድል የሚሰጥ ነው። ሌላኛው ተጫዋች ሆነው ማርከስ ራሽፎርድ 3 ጎልና 4 አሲስቶች አሉት። 7 የጎል ተሳትፎች አሉት። እንግዲህ በባርሴሎና ቤት ከላሚን ያማልና ከራፊኒያ ሁሉ በተሻለ ይህንን ፐርፎርም እያደረገ ነው የሚገኘው። በባርሴሎና እንግዲህ በፒኤስጂን በገጠመበት ጨዋታም ጥሩ ኳስ አሲስት ማድረግ ችሏል። ስለዚህ አጠቃላይ ይህ ተጫዋች ጥሩ ብቃቱ ላይ ነው ማለት የሚቻል ነው የሚሆነው። ነገር ግን ዩናይትድ አሁንም ራሽፎርድን በመልቀቁ ማዘን ወይም ደግሞ የተለየ ስሜት ሊጠበቅባቸው አይገባም ብዬ አስባለሁ። ነገር ግን ዩናይትድ እንደ ቡድን የራሽፎርድ ችግር ብቻ አይደለም። በአጠቃላይ ተጫዋቾች ባለፉት ዓመታቶች ከዩናይትድ ለቀው ሲሄዱ ውጤታማ ሆነዋል። ራሽፎርድ የመጀመሪያው አይደለም። ማክቶሚናይ እንዳያችሁት ነው በአስገራሚ ሁኔታ ይህ ተጫዋች የባላንዶር እጩ ሆኖ 7ኛ ኦልሞስት ነው የጨረሰው። ይህ ማለት ከዩናይትድ የተሻለ ብቃቱን እያሳየ እንደሚገኝ የሚያሳይ ነው የሚሆነው። በአጠቃላይ ዩናይትድ ተጫዋቾችን የሚለቅበት መንገድ ቡድኑ ስብስብ ውስጥ ከወጡ በኋላ ስኬታማ መሆናቸው በዩናይትድ ቤት ውስጥ ያሉ ያንን ብቃት ለምን አላሳዩም ተብሎ መጠየቅ የሚጠበቅበት ይመስለኛል። ያ ማለት ግን አሁንም ካሉትን ተጫዋቾች ከነዚህ ተጫዋቾች ትምህርትን በመውሰድ ለምሳሌ የብሩኖ ፈርናንዴዝና ኩቢሜኑን ትክክለኛ ቦታ ማግኘት ከሩበን አሞሪም የሚጠበቅ ነው የሚሆነው። ተጫዋቾችን በቀላሉ ማስወጣት ለዩናይትድ የሚጠቅም ሆኖ አይታይም። ምክንያቱም ካላችሁኝ ደግሞ እንደ ቡድን ያሉትን ችግሮች በፍጥነት መፍታት እንጂ በአጠቃላይ በዘገየ አይነት ሁኔታ መፍታት ጥሩ አይደለም። ባለፉት ዓመታቶች እንግዲህ ዩናይትዶች ለውጥን ሲያመጡ ወይም ደግሞ ተጫዋቾች ዘንድ ቅያሬዎችን ሲያደርጉ አይተናል አይደለም። ለምሳሌ ዩናይትድ ዳያን ሲለቅ አይተናል። የባሰ ደካማ ሌላ ተጫዋች ነው ያመጣው። ራሽፎርድን፣ ሆይሉንድን ማለት እንችላለን። እነዚህ ሁሉ ተጫዋቾች በሌላ ቡድኖች ውጤታማ ከሆኑ አሁን ያሏቸውን ማቆየት ላይ በሚገባ መስራት የሚያስፈልግ ነው የሚሆነው። ሌላኛው መረጃ የሚሆነው ደድማቻችን የሩበን አሞሪም ተተኪ ማን ይሆናል ብለን ስናስብ አሁን አዲስ መረጃ ወጥቷል ከወደ ጣሊያን። ሌላኛውን የአማካይ መስመር ተጫዋች የሆነውን ከብሬጋዝን እንግዲህ ተጫዋች በድንቅ ብቃቱና በማሰልጠኑ ሂደት ላይ ጥሩ ላይ ይገኛል። ይህንን ተጫዋች ለማምጣት ይህንን አሰልጣኝ ለማምጣት ዩናይትዶች በሚገባ እየሰሩ ይገኛሉ። ይህ ማለት እንግዲህ ተጫዋቹ በጣም ጥሩ ብቃቱ ላይ እንደሚገኝ ማሳያ ሆኖ የሚቀርብ ነው የሚሆነው። ደድማቻችን አሰልጣኝነት ሂደቱም ለውጦችን ማምጣት የሚችል የተለየ ክህሎት ያለው አሰልጣኝ ነው ፋብሬጋዝ። ነገር ግን ትንሽ ጊዜው አልፈጠነም። የዩናይትድ የማሰልጠን ሂደት ትንሽ አስቸጋሪ እንደሆነ የምታውቁት ነው። በጣም በጋለ መጥበሻ ላይ እንደምጣድ ነው የምንቆጥረው። ስለዚህ ዩናይትድ አሁን የሚፈልገው ባለፈው ዓመት ሊቨርፑል እንደነበረው አይነት ነው። ሊቨርፑል አሰልጣኙን ሲቀይር የርገን ክሎፕን ትቶ ወደ የርገን ክሎፕ ከለቀቁ በኋላ አርነ ስሎት ሲመጡ አርነ ስሎት ምንድነው የመጀመሪያው ስራ ባላቸው ስኳድ ላይ መስራት። አሁንም ዩናይትድ የሚያመጣው አሰልጣኝ እነዚህ ተጫዋቾች ላይ የሚሰራ መሆን ይጠበቅበታል። በኔ እይታ የፕሪሚየር ሊግ ያሰለጠነ ቢሆን ደግሞ ዩናይትድን በፍጥነት ወደ ለውጦች ማምጣት ይችላል። እስካሁን ድረስ ዩናይትድ ቤት በፕሪሚየር ሊግ ያሰለጠነ ልምድ የነበረው ጆዜ ሞሪኒዮና እንዲሁም ደግሞ የፈርጉሰን ተተኪ የነበሩት
ዴቪድ ሞየስን ማምጣቱ የሚታወስ ነው። ስለዚህ ሁለቱም አሰልጣኞች አልተሳካላቸውም። የፕሪሚየር ሊግ ብቻ ማረጋገጫ አይሆንም። ስለዚህ ብቻ የተለያዩ ሁኔታዎችን ለውጥ ማምጣት ይጠበቅበታል። ነገር ግን የሩበን አሞሪም ማጫወት ተጫዋቾችን በሚገባ መለወጥ እንዳልቻለም ደግሞ መነሳት የሚጠበቅበት ነጥብ ይመስለኛል። እንዴት ካላችሁ ለምሳሌ ዩናይትድ ቤት ውስጥ ኮቢ ሜኑን አይተናል፣ ሌኒ ዮሮን አይተናል። እነዚህ ተጫዋቾች እድገታቸውን ማየት አልቻልንም። የብሩኖ ፈርናንዴዝ እንዲሁም በአጠቃላይ ስብስብ ውስጥ ባለፉት አንድ ዓመታት የዩናይትድ ደካማ ወቅት ነው ማለት የሚቻል ነው። ይህ ነው የሚባል ጥሩ ነገር ማንሳት የማንችልበት ቡድን ነው የሆነው እንግዲህ ለፍጻሜ ከመድረስ ውጭ ዩሮፓ ሊግ ላይ ማለት ነው። በአጠቃላይ ግን ዩናይትድ በሚቀጥሉት ጊዜያቶች ሊያስብበት የሚጠበቁ ብዙ ስራዎች አሉ። የሰንደርላንዱ ጨዋታ ደግሞ የሞትና የሽረት ያክል ነው። ሩበን አሞሪም ይህ ሽንፈት የሚያስተናግዱ ከሆነ ከዩናይትድ ቤት የመሰናበት እድላቸው ሰፊ ነው ማለት ይቻላል። ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።